ለምሳሌ ለጥፋት ቀጥተኛው እና ልከኛው መልስ እኮ ሶሪ ነው። ይሄ ሰው ስላለው ገንዘብ ሰጠ። ኦኬ፣ የሌለው ሰውስ? ሰውነትንም ስሜትንም ማታለል ይቻላል። ቤተሰብ የሚባለው ኮንሰፕት በቃ ሀገር የሚሰራ ኮንሰፕት ነው። ይቅርታ በገንዘብ የምትክሽው አይደለም። እገሌ ለገሌ እኮ እንዲህ አደረገ የሚለው ሼር ላይክ ምናምን የመደረግ ሬቱ ከፍተኛ ነው። ሁሉም እንስሳ ሲወልድ ካየሽው ግልገሉ ወዲያው ነው ትርትር ብሎ የሚነሳውና ቆሞ መሄደው። የሰው ልጅስ አትሊስት 11 ወር ወይ 1 አመት whatsoever ረጅም ጊዜ ይፈልጋል ቆሞ ለመሄድ። ዋይ ሃይማኖት ስንል አሁን እኛ ምን የሚታየን ወይ ዝማሬ ነው ወይ መንዙማ ነው ወይ የሆነ ነጭ መልበስ ነው ወይ የሆነ ነገር ነው። ቢዮንድ ዛት ነው። ሳይንስ ሳይወለድ ከልቸር ወልዷል። ማሳያ እስኪ በተግባር አምጣ ካልሽ ለምሳሌ ሬኔሳንስ የሚባለውን ፔሪድ ብንወስድ ለምን ሼክስፒር እንወደዋለን ስትይኮ ይኸውልሽ የሆነ ሂሮስ አለ። ሰው የሚለካው ምን ሆነ? በፊት ዴካርት አይ ቲንክ therefore I am ማሰብ ስለምችል እኔነቴን አውቀዋለሁ ያለው ነገር ተገልብጦ አሁን ሞራል ሲባል ኧረ ሙዳት ያዛ የሚያስብልም ቋንቋ ነው። እንዴት ሀብታም ልሁን በሚለውና ለምን ሀብታም ልሁን በሚለው መካከል ሲምፕል ኮስችን እኮ ነው። አሁን እኮ ይሄ ረጅም ሳቅ የሚያስቅ እኮ ነው። ትልቁ ሀብታም ማን ነው ሲሉ የባለው ነገር የሚብቃቃ ነው። ገንዘብ ራሱ ፈጣሪ ሆኗል። ምን እንደምትገዙ ምን እንደሚያስፈልጋችሁ we are the one to decide። ድንገት የሆነ ኃይለኛ ገጀራ ያዘ ሰው ከኋላ ዱብ እያለ ቢሄድ ስጋ ፍቅርን ይበላል። እስኮባር የሚባለው ያ ማፊያው ድረጊስቱ ይሲጥሩነት ምንድን ነው? ኢንቴንሽን ማተርስ። this is poison መርዝ ነው። እውነት ከንቱ ነው የሚል ማህበረሰብ ይፈጥራል። ትልቁ የአብርሃሚክ ሪሊጅን the last 4000 years የሰጠን ነገር ቢኖር መሰለሽ አይቼሽ ነበር በቀደም ስትመጪ የወደቅሽ እንደሆነ ውሃ እንዳጠጪ አይነት አይደለም ግጥም መሆን ያለበት። እንዴት አድርጎ ነው ሞራልን ቢውልድ ያደረገው? ያለ ዝም ብሎ አይደሉም እስካሁን ድረስ የከበሩት። ቦዘኔ ካራክተር አይደለም መስራት ያለበት ሩቅ ለሞራል አርት ፋውንዴሽን ነው ለማህበረሰብ። ገንዘብ ወዳለው ወንድ ሲሄዱ ሴቶች ይታያሉ። is it true? it's not true። እነዚህ ቲኔጀሮች የሚያዩት ምንድን ነው? ገንዘብ is foundation ብለው ያምናሉ። society can never be built without art። አቅሟን መጠቀም የምትችል ካራክተር ሂሮ ካራክተር ቀርጸን ስንት ፊልም አለን ነው። ብዙ አይነት ጥፋት እናጠፋለን። ለምሳሌ ለጥፋት ቀጥተኛው እና ልከኛው መልስ እኮ ሶሪ ነው። ያ ይቅርታ ራሱ ግን ሆልድ የሚያደርጋቸው ደግሞ ኤሌመንቶች አሉት። በቃ ይቅርታ ስጠይቅሽ ደግሜ ያን ተመሳሳይ ሚስቴክ እንደማልሰራም አክኖሌጅ አረጋግጬ ጭምር ነው የሚሆነው። 00 መኪና አይደለም whatsoever thing ስላለው የሆነ ነገር አደረገ ማድረጉም ደግሞ is not ቢግ ዲል። ይሄ ሰው የሚባለው ነገር ሰው በመሆን ብቻ የሚተረጎም ነገር ነው። ስለዚህ ይቅርታ የሚለው ቃል ይበልጣል ከመኪናው። ግን ይቅርታ ስል ከአንደበት በላይ ስለሆነ ይቅርታ ለመጠየቅ ሲያስብ መብሰልሰል ይኖርበታል። መብሰልሰል ማለት ያደረገው ነገር በትክክልም ጥፋት መሆኑን ከራሱ ጋራ በደንብ አምነው ከዛ ይቅርታ ካለ በኋላ ደግሞ በአንደበቱ ደግሞ ያንን ስተት እንደማይደግመው እርግጠኝነት ሲሰማው ነው ይቅርታ የሚባለው ቋንቋ ትርጉም የሚኖረው። ይሄ ሰው ስላለው ገንዘብ ሰጠ። ኦኬ፣ የሌለው ሰውስ? ኮሚኒኬሽን ውስጥ የዚች ሴት መሰበር ቁሳዊ መሰበር አይደለም። ለምሳሌ ስሜትን በማቴሪያል አጠገኘው። በነገራችን ላይ በዚህ ሞደርን ኤጅ ሰውነትንም ስሜትንም ማታለል ይቻላል። ዋናው ማታለያ ማቴሪያል ፋሚሊ የሚባለው ኮንሰፕት፣ ለምሳሌ ቤተሰብ የሚባለው ኮንሰፕት በቃ ሀገር የሚሰራ ኮንሰፕት ነው። የሆነን ማህበረሰብ አፌክሽኔት መሆን ለሌሎች መኖር ወይም የሆነ ሪስፖንሲቢሊቲ የምንጀምርበት መሰረታዊ ነገር ነው። ማለት ኃላፊነት የሚባለውን ቋንቋ መኖር የምንጀምረው የሆነ የታጠረ ቤተሰብ ጉዳይ ውስጥ ኢንቮልቭድ ስንሆን ነው። ሆሪዞንታሊ ሌሎች ብራንቾች አብጅተን እየኖርን ያ ማለት ሌላ ተጨማሪ ጉዳይ ሆኖ ብን ድብቅ ሆነን ኃላፊነት እንድንወስድ በሚጠበቅ ቤት ውስጥ ድብቅ ሆነን ኖረን ድብቅነታችን በታወቀ ጊዜ በቃ አጥፍቻለሁ፣ no problem። ለዚህ ጥፋቴ ካሳ የሚሆን
ካለኝ ብዙ ገንዘብ ትንሿን በስጦታ አበረክታለሁ አይነት ስሜት ሚኒንግለስ ነው፣ ትርጉም አልባ ነው። ሰው ትርጉም የሚኖረው መቼ መሰለህ? ከገንዘብ ውጪ እሱን ሆኖ መነጋገር የሚችላቸው ጉዳዮች ላይ ነው። ይቅርታ በገንዘብ የምትክሽው አይደለም። አሁን በጣም ኢምፖርታንት ነጥብ ለዲስከሽን የሚያመች ያነሳሽው ደግሞ ሰዎች ትርጉም የሰጡት ነገር ደግሞ ሲሆን ሌሎች ሰዎች በትክክል ብዙ ነገሮች እገሌ ለገሌ እኮ እንዲህ አደረገ የሚለው ሼር ላይክ ምናምን የመደረግ ሬቱ ከፍተኛ ነው በጣም። ይሄ ልክ ሆኖ አይደለም። ሰው ስትሆኚ ሰው መሆን በድህነት ወይም በሀብት በእውቀት ወይም ባለማወቅ የሚለካ አይደለም። የኔ እይታ ሰው የሞራል መስታወት ውስጥ ሲታይ ብቻ ሰው የሚባለው ነገር የሞራል ማለት በምክንያት በጥቅም በሚለካ በሚሰፈር ጉዳይ ሳይሆን ለምሳሌ በጥሩ ምሳሌ ስለሚያስረዳልኝ ሰውነትን ዲፋይን ለማድረግ እንስሶችን ዝም ብለን እንመልከት። ሁሉም እንስሳ ሲወልድ ካየሽው ግልገሉ ወዲያው ነው ትርትር ብሎ የሚነሳውና ቆሞ መሄደው። የሰው ልጅስ አትሊስት 11 ወር ወይ 1 አመት whatsoever ረጅም ጊዜ ይፈልጋል ቆሞ ለመሄድ። why ማን በኔቸሩ በተፈጥሮ አፌክሽኔት ለሌላው የመኖር ጉዳይ ውስጥ ነው ትርጉም ያለው ሰው የሚባለው። ስለዚህ የሰው ልጅ ሲወልድ ገና መሄድ አይችልም ዲፔንደንት። ስለዚህ ናቹራሊ ለሌላ በመኖር ውስጥ all animals utilitarian ጥቅም ተኮር ናቸው። የተሰጣ እህል ያየች የሆነች እንስሳ ወደ ኋላ አትልም ከመብላት። የሰው ልጅ በጣም ርቦትም ፍሬሽ ጁስ ወይ የሆነ የሚያምር ምግብ ቢያይም አይበላም፣ ሪዘርቭድ ይሆናል። ናቹራሊ የሰው ልጅ ስፒሺስ ሆኖ ሰው የሚባለው ፍጡር ስፒሺስ ተለይቶ ሲወጣ መለያው ይሄ የማሰብ የማሰላሰል ጉዳዩ ሳይሆን አፌክሽን የሚባለው ነገር አፌክትድ የመሆን እና የሞራል የሚባለው ሞራል ፊሎሶፊ የሚባለው ጉዳይ ፍሮም ታይም ኢሚሞሪያል ይሄ ከጊዜ ትውስታ በፊት ካለው ዘመን ጀምሮ ሰው ከሞራል ነገሮች ጋር የተገናኘ ላይፍ አለው። ለምሳሌ ሃይማኖት የሚባለው ጉዳይ ዝም ብለሽ ሰው ምን ያክል ከሞራል ጋር አታችዶ ነው ዲፋይን የሚሆነው የሚለው ለማወቅ ሚረዳን ፕሉካርት ነው መጀመሪያ የጻፈው። ኤቭሪ ስልጣኔ አይተናል ይላል። ብዙ ስልጣኔ ኪነ ህንፃ የሌለው ቲያትር ቤት ይሄ ሆነ እንትን የሌለው ምናምን ብዙ አንድም ግን የስልጣኔ ቦታ አላየንም ይላል። ያለ መለኮት ወይም ይሄ ያለ ሃይማኖታዊ ስርዓት ወይም ያለ ሆነ ባህል ብሎ ነው የሚያስቀምጠው። ምን ማለት ነው ስትዩ ሃይማኖት ስንል አሁን እኛ ምን የሚታየን ወይ ዝማሬ ነው ወይ መንዙማ ነው ወይ የሆነ ነጭ መልበስ ነው ወይ የሆነ ነገር ነው። ቢዮን ዛት ነው ህብረት የሚባለው ነገር። አሁን ዝም ብለሽ ሃይማኖት የሚል አእምሮሽ ላይ ሲመጣ የሚታዩሽ ነገሮች ህብረት ያለባቸው ክብረ በዓላት ምናምን ናቸው። ሌላ ነገር አይደለም። ኢቭን እግዚአብሔር አላህ አይደለም የሚታይሽ ህብረት የሚባለው ነገር። ስለዚህ ሰው ለምንድን ነው ካልቸር ወይም ሃይማኖት ፍሮም ታይም ኢሚሞሪያል ስልጣኔ ሳይፈጥር ፍልስፍና ሳይወለድ ሳይንስ ሳይወለድ ካልቸር ወልዷል፣ ባህል አለው። በተፈጥሮ ህብረት ሲሆን ነው ትርጉም የሚያገኘው። ያ ማለት ሰው ምንድን ነው ሲባል በህብረት ውስጥ እንደ አንድ አባል ሚና ተጫዋች ሆኖ የሚኖር ፍጡር ነው። ማሳያ እስኪ በተግባር አምጣ ካልሽ ለምሳሌ ሬኔሳንስ የሚባለውን ፔሪድ ብንወስድ የቅርባችን ስለሆነ ሬኔሳንስ ማለት የዚህ ዳቪንቺ ምናምን ዘመን ከነሱ ጊዜ አንስቶ የሳይንስ አብዮት እስከመጣባቸው ጊዜያት ያሉ 200 ዓመታት በአማካይ የሰው ልጅ ዘሞስት ሃፒ ነበር። በምዕራቡ ዓለም የስልጣኔ ናሬሽን ስንመጣ ለምን ስትመስል የአርት ጊዜያት ናቸው። አርትም የሚያወራው ስለ ሞራል ነው። ይሄ ስለ ሂሮ ለሌሎች ስለመሞት ይሲ አፌክሽን የአፌክትድ መሆን። ለምን ሼክስፒር እንወደዋለን ስትይኮ ይሉሽ የሆኑ ሂሮስ አሉ። those heroes are living to win for የሆነ goodness መሆን ወይም አለመሆን ማክቤዝ ሃምሌት ወይ in every
ስቶሪ ለምን በጣም ሆነ ስትይ እነዛ ሂሮ ካራክተርስ ኮንቴምፖራሪ ርዕሶችን ይዞ ነው የሚነሱት ቀደም ብሎም በነበሩትም ስራዎች የአርት ስራዎች ከዚያስ ከ200 ዓመት በፊት ስለማሰለሽ ከሬኔሳንስ እስከ ሳይንስ አብዮት ማለት ነው 15th century to 18th century መግቢያ ድረስ ማለት ነው ከዚያስ የሳይንስ አብዮት ተወለደ የሳይንስ አብዮት ሲወለድ ምን መሰለሽ ምርቶች መመረት ጀመሩና ሸቀጥ የሚባለው ነገር ኮንሱመር ሶሳይቲ የሚባለው ነገር እንዲወለድ ሲሆን ሰዎች በገዝተው መብላት በቻሉት ነገር haves and have nots የሚባል ነገር ሆነ መሰረት የሚያደርገው ከዛ የከተሞች መብዛት የህዝብ ቁጥር መጨመር ምናምን ይመጣና ሰው የሚለካው ምን ሆነ በፊት ዴካርት I think therefore I am ማሰብ ስለምችል እኔነቴን አውቀዋለሁ ያለው ነገር ተገልብጦ I shop therefore I am I buy therefore I am እገዛለሁ ስለመግዛት ስለምችል እኔ ነኝ መኪና 00 መስጠት ስለምችል I am right እንደማለት ነው ይሲ ስለዚህ ስለሰጠ ያ ሰውዬ ትክክል ነው ወደሚል ብይን መጣ ሰው ምንድነው ስትይ አሁን በሁለቱ ኮምፓሪዝም ይሄንንም ሰው አይደለም አለለም which one is better ሰው ሆኖ የሚያኖረውን ማለት ነው በዘላቂ consistently man is irrespective of man ይሄ ከገንዘብ ውጪ even ከእውቀትም ውጪ ህገ ልቦናዊ የሚባለው ይሄ ሞራል አሁን ሞራል ሲባል ረሙዳት ያዛ የሚያስብልም ቋንቋ ነው there is a deliberate attack of moral total ይሄ why ከሚለው ይልቅ how የሚለውን ማስበለጥ እንዴት ይሰራ እንዴት ይገጣጣ እንዴት እናርገው እንዴት ሲባል አሁን እንዴት ሀብታም ሆኖ ይኸውልሽ እንዴት ሀብታም ልሁን በሚለውና ለምን ሀብታም ልሁን በሚለው መካከል ሲምፕል question እኮ ነው እሺ ለምን ልወቅ ለምን ሀብታም ልሁን ለምን ላግባ ለምን ልተኛ ለምን ልኑር እሺ ለምን እና እንዴት ስለዚህ እንዴትን ስታስቀድሚው ስለዚህ ሀብታም የሆነ ሰው ካለ ሀብታም መሆን አለብሽ እንዴት ነው ሀብታም መሆን የሚችለው ብቻ ነው የምትይው ለምሳሌ ልንገርሽ ሲምፕል እኮ ነው ማለት አንድ የሆነ ማቴሪያል አሁን አንድ ስልክ መጣ ብሎ ሰው ይሰለፋል አሁን ሎጂካሊ ስፒኪንግ ምክንያታዊ ሆነን ካሰብን ጭንቅላት ትንሽ ከተጠቀምን what does it mean simply see ኢሴንሱን ከጠየቅሽ ለምሳሌ የ2003 መኪና አዲስ አበባ ላይ በደንብ ትነጃለሽ 2018 አሁን እኮ ይሄ ረጅም ሳቅ የሚያስቅ እኮ ነው ለምን የሚለው ጥያቄ ላይ ሚኒንግ አለ ባለሽ ነገር ተብቃቅተሽ what is richness ይሄ ሀብታም ምንድነው ስትይ መብቃቃት ነው contentment ያለሽን ነገር መሆን መቻል ማለት ነው ግን 2023 ቆመቷል ሲልሽ ምን ታደርጊያለሽ ይሄን ሸጠሽም አሁን መጥፍ ስለሆነ ዋጋው so you search for money so you can't live life ይሄ እንዲሆን why በቃ ትልቁ ሀብታም ማን ነው ሲሉ የባለው ነገር የሚብቃቃ ነው ስለዚህ ኮንቴንትመንት ያለሽ ነገር ላይ መብቃት መቻል እንዴ ካለው የፈለገውን ያርግ ያለው ልክ ነው you see I consume I buy therefore I am ስለምሸምት ስለምሸቀጥ ስለምገዛ ስላለኝ ልክ ነኝ እንደማለት ነው የዴካርት ግን ስለማስብ ልክ ነኝ ነው ስለማስብ እኔ ነኝ I think therefore I am I buy therefore I am ስላለኝ ስለዚህ ለዝርፊያ የሚያመቻል እኮ ይሄ የትንፍጫው ዱቄቱን አምጣ አዎ ይሄን ምሳሌ መውሰድ ነው ለምሳሌ ምንም የለኝም አዎ ግን አጥፍቻለሁ ለሚሰማሽም ስብራት እሺ ልከሰሽ አልችልም ግን ይቅርታዬ ነው ያለኝ ሀብት ይቅርታዬ ነው የሚለው ቋንቋ is enough የመጀመሪያው ከዚያ በኋላ እጅ መንሻ ማቅረብ ይቻላል ተጨማሪ ካልሆነ መደራደሪያ ነው የሚሆነው ለምሳሌ የሆነ ጥፋት ያጠፋ ሰው ስለመገበ ስላበላ ስላጠጣ እንደ መልካም የመወሰድ ነገር ይሄ በጣም ማህበረሰብ በነገሮች ላይ ይገላል ገንዘብ ራሱ ፈጣሪ ሆኗል አሁን ለምሳሌ ለሊ ተነስቶ ቤተክርስቲያን ወይ መስጂድ ለመሄድ ያለሽን ኢንቴንሽን እና ለሊ 8 ሰዓት ጨረታ አለ ቢባል የገበያ ያለን 7 ጊዜ የምንነቃው መንቃት ኩል አይደል ይሄ ማለት ምንድነው መሰለሽ አሁን የሃይማኖት ሰዎች በጣም በቅንነት አንደርስታንድ ማድረግ
እምነት ጥሩ ነበረ ማኔጅ ስለሚያደርገው። አሁን ሸቀጥ ተኮርነን ገንዘብ ጣዖት ነው። አሁን አምላክ ነው ገንዘብ ባይዘው። አሁን እንዴት ነው ማኒፑሌት የሚደረገው? ሲምፕል ነው ይሄ። አሁን ይሄ ሰብኮንሺየስ አንጎላችን እኮ በጣም በተለይ የነ ኤዲ በርኔዝ ምናምን የሚባሉት ሰዎች ፋውንዴሽን ሰውን ምን እንደምትገዙ አንዱ ኢኮኖሚስት ነው እንኳን ምን እንደምትገዙ ምን እንደሚያስፈልጋችሁ we are the one to decide። የፈለኩትን አመርታለሁ you will buy it። ይሄንን እኮ በደንብ ነው ማለት በደንብ ነው ሳይንቲፊካሊ ነው በደንብ የተሰራው። ስለዚህ nowadays we think እናስባለን ፈጣሪ ብለን ለምሳሌ ኔቨር ቀላል እኮ ምሳሌ ልንገርሽ። አሁን ሆረር ፊልም ማየት እንወዳለን። ለምሳሌ ብዙ ወጣቶችን ውሰጂ ሚኒንግ እኮ የለው ግን የሰብኮንሺየሱን ጨዋታ ይሄ ኢሞሽኑን የምናምን ስሜት ስለሚሰጠው ተወጥሮ ያሳልፈዋል። ድራማ ፓርቱ ወይም የማሰብ እያሰላሰልን እየተደመምን እየተደነቅን የምናይበት ያ የድራማ ጀነር የለም። በጣም ተወዳጅና ቶፕ ሬቲንጎቹ ስታይ ስሜትን ወጥረው ከየት ተነስቶ የት ገባ አይደለም። ድንገት የሆነ ኃይለኛ ገጀራ ያዘ ሰው ከኋላ ዱብ እያለ ቢሄድ እና ወደፊት ብለን ሄዳል። ሲያልቅ ያልቃል። people love that what does it mean? አዎ ስትይ አስበሽ ሼክስፒር ብለሽ እዚህ ይለያያል። ሼክስፒር ተነስቶ የእንግሊዝ አብዮት መቼ መሰለህ 1688 ምናምን ሲወጣ 1604 ደግሞ ኦቴሎ ተጽፏል። 20,000 ሰው መሰብሰብ ችሏል። ኮንቴምፖራሪ የሆነው ሰው ድሃ ሀብታም ካለ ለምሳሌ ክላሱን በደንብ ኮምፓሪዝን ይሰራል። ፍቅር ምንድነው? መሆን ምንድነው? ጀስቲስ ምንድነው ሲል ሁሉም ሰው ኢንተርቴን ያደርገዋል። ሀብታም ስለሆነ ድሃ ስለሆነ አይደለም። ፍቅር ሲል አፌክሽን የሚባለው ስሜት ሲመጣ ስጋ አይደለም። ስጋ ፍቅርን ይበላል። ስለዚህ ሳንቲም ያለው ሰው ስሙ ጠፋ። ትልቅ ድግስ ያበላና ሶሳይቲውን ይቀይረዋል። እስኮባር የሚባለው ያ ማፊያው ድረጊስቱ የሆነ ቆሻሻ ቦታ ነበርና ቆሻሻ መሬት አስጠርጎ ምናምን ኮንዶሚኒየም አሰራው እና ለድሆች ሰጣቸው። ድሆቹ በጣም ወደዱት። የተባረከ ሰው እሱ ግን ዋና ዓላማው መሰለሽ ቤት ሰጣቸው አይደለም። ሰው ቤት ታገኘ ያው አብሮ ደግሞ ተኖረ መጋባቱ መዋለዱ አይቀርም እኮ የሚወለዱ ልጆች አሉ። ዞስ አር ኢምፖርታንት። እነሱ ናቸው ጠቃሚዎቹ። ምን ያደርጋሉ? የሚሰራውን ስራ የስራ ኃይል እዛ ጋር መቻችቷል። ሩቅ ነው ማይንዱ። እዚህ ጋር ግን ያሉት ቤተሰቦች ቤት ቆሻሻውን ጠርጎ የሆነ ኮንዶሚኒየም ቤት ሰርቶ ማኖር ስለቻለ የደሃዋቢ እንደሱ የለም መልካም ነው ይላል ፓውሎ እስኮባር የታወቀ ዓለም አቀፍ ማፊያ። ከዛ እዛ ጋር የተወለደ ልጅ በሙሉ ግን ምንድነው የሚያደርገው? የሱ ድረግ ማፊያ ነው የሚሆነው። ይሄ ሰው ጥሩ ሰው ተደርጎ ተወስዷል። what is ጥሩነት? ጥሩነት ምንድነው? ኢንቴንሽን ማተርስ። የውስጥ መሻት ነው የሚወስነው። ሰው በማድረጉ አይደለም ባይዘወይ ሰውነቱ የሚለካው በኢንቴንሽን። ይሄ በቅድመ መሻቱ። ለምሳሌ 00 መኪና መስጠት በሌላ ቋንቋ ወስደው ንቀት ሊሆን ይችላል። ለምን መሰለሽ? personality can never be measured by what you give። በምትሰጪው ነገር ስለሰጠውሽ አይደል ይቅርታ በማለት ነው። አሁን ለምሳሌ the foundation of Christianity ብለን ስናስብ ያው ኢትዮጵያዊ ስለሆንን ይቅርታና ፍቅር የሚሉ ሁለት ተርሞች ሜጀር ያደርጋል። ይቅርታና ፍቅር ለምንድን ነው ይቅርታ እና ፍቅር ዱዋል ሆኖ የመጡት ካልሽ ፊልም የምታረጊው ነገር ፍቅር ባለበት ቦታ ሁሉ ይቅርታ there has to be። ለምን መሰለሽ? ፍቅር የሚባለው ጉዳይ ይቅርባይነትን ካላስከተለ መስጠት ነው። ፍቅር እንደ እናት ጠባይ ነው። ለምሳሌ እንደ እናት ጠባይ ማለት እናት ለልጇ የሆነ ነገር ስታደርግ የሆነ ነገር ይመልስልኛል ብላ አይደለም፣ መስጠትን ነው የምትሰጠው፣ ለመቀበልም አይደለም። እኛ ካየ ስንፋቀር የሆነች ነገር ዛሬ ማኪያቱ ጋር ጋበዝኩ ሪአክሽን ይፈልጋሉ፣ መልስ።
ስለዚህ የፍቅሩ ቋንቋ የድርድር ያደረገችልኝ ሆኗል። ይሄ እንደ ማህበረሰብ ሰረጸብንና ሰዎች ጥፋት አጥፍተው የሆነች ጊፍት መስጠት ከቻሉ የሆነች ሞባይል መስጠት ከቻሉ they are right. this is poison መርዝ ነው። መርዝነቱ ደግሞ ለመሰለሽ ለማህበረሰቡ ነው። አንደኛ ወሮ በላ ሀብታም ያበዛል። ዘርፈሽም አግኝ እጅሽ ላይ ይኑር እውነት ቫልዩ የለውም የሚል እውነት ከንቱ ነው የሚል ማህበረሰብ ይፈጥራል። አሁን ለዚህ ሶሉሽን የሚሆነው ከምንድን ነው የሚጠበቅ? በተለይ ገጣሚያን፣ ሰዓሊያን፣ ደራሲያን ትልቅ ሚና ይጫወታሉ። የእምነት መምህራን በተለይ ደግሞ የአብርሃሚክ ሪሊጅን ነው ኢትዮጵያ ውስጥ ያለው ትልቁ የአብርሃሚክ ሪሊጅን the last 4000 years የሰጠን ነገር ቢኖር መሰለሽ ጣዖታትን ነበር ሰዎች የሚያመልኩት ምድር ላይ ያሉትን። ከሱ ውጪ ህያው የሆነ ይሄ አብርሃም ጨረቃን ለማምለክ ሞከረ፣ ጠፋችበት ፀሐይን። ከዚያስ መጨረሻ ላይ ታግሎ ጭንቅላቱ አልችል ሲል ተገለጥ ራሳል። ያ ማለት ከሰዎች ኢማጂኔሽን በላይ ያለ ህያው ፍጹም የበላይ ፐርፌክት ኦብዘርቨር አለ የሚል ነገር እሱ ላይ በደንብ ከተሰራ ተራራ ምድር ምናምን ኢምንት ይሆናል። ይሄ ኢማጂኔሽን is beautiful። ይሄ የመጀመሪያው ጉዳይ ነው። ሁለተኛው ገጣሚ ስንሆን አይቼሽ ነበረ በቀደም ስትመጪ የወደቅሽ እንደሆነ ውሃ እንዳጠጪ አይነት አይደለም ግጥም መሆን ያለበት። it's beyond that እሳት አመድ ወለደ። ገጣሚው እንዴት አድርጎ ነው ሞራልን ቢውልድ ያደረገው? እሺ አሁን ደበበ ሰይፉ ጸጋዬ ምናምን ያለ ዝም ብሎ አይደሉም እስካሁን ድረስ የከበሩት ጠንካራ ትሩ መስካሪ ዴብዝ ያላቸው ናቸው። ደራሲ ገጸ ባህሪ ስንስል የሆነች ቦታ ላይ የሆነች ካፌ ቁጭ ብዬ ሳያት ዋልኩ ነገም ቦዘኔ ካራክተር አይደለም መስራት ያለበት ሩቅ ለሞራል አርት ፋውንዴሽን ነው ለማህበረሰብ ስለሚሰራ እኮ ነው። ገንዘብ ወዳድ ሴቶች በብዛት በኢትዮጵያ ፊልሞች ላይ ይታያሉ። ገንዘብ ወዳለው ወንድ ሲሄዱ ሴቶች ይታያሉ። is it true? it is not true. naturally no way. እዚህ አናሊሲስ አይሰራ ሳይኮሎጂ ለምሳሌ አንቺ ይልሽ ካውንስለር ሳይኮሎጂስት ነሽ ያማከረሽ የፊልም ባለሙያ ስንት ሰው ነው? think of that። እዚህ ጋር ካራክተራይዝ ስናደርግ እነዚህ ቲኔጀሮች የሚያዩት ምንድነው? ገንዘብ is foundation ብለው ያምናሉ። ሶ ነገ ጧት የሆነች ትልቅ ሚስቴክ እዚህ በሷ ላይ መታመኑን አሳጥቷት ግን ስለሰጣት የሆነ ስጦታ እንድታምን ኮንፌስ እንድትሆን እዚህ ጋር የሰራናቸው ስራዎች ክሪቲካል ናቸው። therefore አንደኛ ሃይማኖት፣ ሁለተኛ አርት፣ ሁለቱ የሞራል ፋውንዴሽኖቻችንን ስርዓት ለማስያዝ ኃይል አላቸው። ክሪቲካሊ መታሰብ አለ። ሶሳይቲ can never be built without art። ይሄ ጥበብ ከሌለ ማህበረሰብ አይገነባም። ጥበብ የሚባለው ነገር ትርጉም ስለሚሰጥ እኮ ነው። መፋቀር ማለት ሀብታምና ድሃ ሊፋቀር ይችላል። አዎ ትክክል ነው። ንጉስና ባሪያ ሊፋቀር ይችላል። አዎ ትሩ ነው። ኮንቴምፖራሪ ግን አይደለም የቀረበው። አቦ ሴት ስትባል እኮ ወይም ሴቷ ራሱ ስትሮንግ ሆና እሺ ለምሳሌ ገንዘብ ኖሯት በራሷ ሰርታ በወርክ ለምሳሌ በጭንቅላቷ መስራት የምትችል ካራክተር ቀርጸን እሺ አቅሟን መጠቀም የምትችል ካራክተር ሂሮ ካራክተር ቀርጸን ስንት ፊልም አለን? ሲምፕል ነው። ይሄ ክሪቲካሊ ካልመዘን ነው ማህበረሰቡን ባላንስ አድርገን ስላላየን ዛሬ ላይ ሴቶች በሆነ ነገር ቢመዘኑ ሁለት ይሄንን አርት የሚያው ቲኔጀሮች ናቸው። think of teenagers easily affected ይሆናል። የዳበረ የበሰለ የተሻገረ የሆነ እንትን ስርዓት ውስጥ አይደለም ያለ ነው። ኪኦቲክ የሚያደርገው አንዱ ይሄ ነው። አርቱን በደንብ አድርጎ መምታትን ይመታል። 00 ስለሰጠዋ ዝም ትላለች። ለኔ አሁን ኢንሰልት ነው። because the best respect I am here